እስኪ የዛሬ ቪዲዮ እንዴት አያችሁ? ጋሽዬ፣ እሙሽዬ፣ ብሩኬ፣ ሀይሚ እግዚአብሔር እድሜ ጤና ይስጥልን። እሙሼ እና ጋሼ በእውነት እግዚአብሔር አምላክ እድሜ ጤና ይስጣችሁ። ደስ ስትሉ ስታምሩ ሁለታችሁም ብሩኬና ሀይሚ የምወዳችሁ እና የማከብራችሁ ልጆቼ በጣም ነው የምታምሩ፣ በጣም ነው ደስ የምትሉ። ሁላችሁም በእንደዚህ አይነት ቤት ስለተፈጠራችሁ እግዚአብሔርን አመስግኑት። በእንደዚህ መካሪ አባት መካሪ እናት መኖር በአሁን ሰዓት እጅግ ትልቅ ነገር ነው። በእውነት ነው የምላችሁ። አብሶ በአሁን ሰዓት ልጅ እናት ልጁ ምንጭቅጭቅ አድርጎ በሚመልስበት ሰዓት፣ ለምን አጠፋ ብሎ ተቆጥቶ በሚመልስበት ሰዓት ይሄን ቁጭ አድርጎ የሚመክር አባትና እናት መኖር ትልቅ እድል ነው። እውነቴ ነው የምላችሁ። እግዚአብሔር ረዥም እድሜና ጤና ይስጣችሁ እና ብሩኬና ሀይሚ ኧረ ታረቁልን። መቼ ነው ግን ታርቃችሁ የምትመጡልን? መቼ ነው ስትላፉ የምትመጡ? ናፈቀን እኮ እኔ ናፍቆኛል። እውነቴ ነው የምላችሁ። ያ ምግብ ሲሰሩ ደግሞ ያ ምግብ ቀርቦ ሲበሉ እስኪ አልጓጓችሁም? እሱ ነገር ማየት የሚሆኑ አልጓጓችሁ? እኔ በጣም ጓጉቶኛል። አንስቶም ይሸከማል። በጣም ነው የጓጓሁት። በእውነት ነው የምላችሁ። እና ብሩኬና ሀይሚ እግዚአብሔር አምላክ እድሜ ጤና ይስጣችሁ። ክፉ አይንካችሁ፣ ክፉ ነገር አይንካችሁ፣ መጥፎ ነገር አይንካችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ውድ ልጆቼ፣ በጣም እወዳችኋለሁ። አሁንም እግዚአብሔር አምላክ በመሀላችሁ እግዚአብሔር ይግባ፣ ጣልቃ ይግባ። ነገሮቻችሁ ተስተካክሎ ነገ እንደምናያችሁ ሙሉ ተስፋ አለኝ። ነገ ደግሞ የደስታ ቀን እንደሚሆን ሙሉ ተስፋ አለኝ። እልል የሚሉ የሚጨፍሩ አይሆንላቸውም፣ አይሳካላቸውም። እናንተ ግን ፍቅር በፍቅር ሆናችሁ እንደምትመጡልን ሙሉ ተስፋ አለኝ። ደስ እያለን እንደምንቀበላችሁ እኛ ሁሌም እንወዳችኋለን፣ ሁሌም ከጎናችሁ አለን። እግዚአብሔር ይመስገን። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ሰላማችሁ ይብዛ። ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁኝ ያላችሁ ከልብ አድርጌ አመሰግናለሁ። በጣም ነው የማመሰግናችሁ እና ደግሞ ዛሬ በሀይሜ እና በብሩኬ ያው ጋሼና ሙሼ እንዴት እንደተማረችሁበት ሙሉ ተስፋ አለኝ። አብሶ ባለትዳር ውስጥ ሆናችሁ አብሶ ፍቅረኛ ውስጥ ሆናችሁ በዚህ ትልቅ ነገር እንደተማራችሁበት ሙሉ ተስፋ አለኝ። ለምን ብትሉ መጀመሪያ ቤት ለመገንባት ብዙ ጊዜ ይፈጅባቸዋል። ብዙ ረዥም ጉዞ ይፈጅባቸዋል። ያ ጎደለ፣ ያ ሞላ፣ ያ ነው ስትሉት ውሃው ስትቀዱት ሲፈስ፣ ውሃው ስትቀዱት ሲፈስ፣ ያ ውሃ ሞልታችሁ ታስቀምጡታላችሁ። እና አሁንም ቢሆን የገነባችሁት ቤት እንዴት በጥቂት ነገር በተራ ነገር ቤታችሁ እንደሚፈርስ በዚህ መማር አለባችሁ። ያ ነገር ለመገንባት ደግሞ ዋጋ እንደሚያስከፍላችሁ በዚህ መማር አለባችሁ። በብሩኬና በሀይሜ በጣም መማር አለባችሁ። እኔ ብዙ ትምህርት ነው የወሰድኩበት። ለምን መሰላችሁ? አንድ ሰው ቤት ለመገንባት ብዙ ጊዜ ይፈጅበታል። ብዙ ጊዜ ግን ያ ቤት ለማፍረስ ደግሞ ሰከንድ ሰዓት እንደሚፈጅበት እዩ። በትንሽ በተራ ነገር በጥቂት ነገር እንደሚፈጅበት ደግሞ ከምንም በላይ ሁለት አባቱ መቻቻል አለበት። የሰው ልጅ ከምንም በላይ መቻቻል መታገስ የመሰለ ነገር የለም። መታገስ ትልቅ ነገር ነው። መታገስ ፍሬ አለው። መታገስ ከሁሉም በላይ ነው። ለምን መሰላችሁ? ወይም አሁን ጋሼ ሳያከብር ቀርቶ አይደለም እንደዚህ የምትሉ ትኖራላችሁ። አባቷን አያከብርም፣ እሷ እናት አታከብርም የምትሉ ልትኖሩ ትችላላችሁ። እናንተ አይመለከታችሁም። በዚህ ውስጥ የምታወሩ ልትኖሩ ትችላላችሁ። ግን አይደለም። ለምን መሰላችሁ? እነዚህ ልጆች ናቸው። መቀጣት አለባቸው። በደንብ መቆንጠጥ አለባቸው። ብዙ በእውነት ነው የምላችሁ። በአሁን ሰዓት በብሩኬና በሀይሚ እድሜ ያሉ ልጆች እናውቃቸዋለን። የት እንዳሉ እናውቃለን። እናት አባት ማይሰሙበት ጊዜ እንዳሉ እናውቃለን። እነዚህ ልጆች እግዚአብሔር ይመስገን ትልቅ ደረጃ ላይ የሚደርሱ ልጆች ናቸው። ብሩኬ ሀይሚ ጠልቶ አይደለም፣ ሀይሚን ብሩኬ ጠልቶ አይደለም። አብረው ህይወታቸው የሚመሩ ልጆች ናቸው። ነገ 4 ልጆች ተወልደው እናያቸዋለን። ሽምግልናው፣ ሰርጉ እናያለን። ገና ብዙ ነገር እናያለን። አይሆንም የምትሉ ካላችሁ ግራ ተጋብታችሁ ትቀራላችሁ። እነሱ ነገ አንድ ናቸው እና ብዙ ጊዜ ተለያዩ ብለን በዛ ጊዜ ተስፋ ቆርጠናል። ግን በመሀል አንድ ላይ ሆነው እናያቸዋለን። አሁንም ደግሞ አንድ ላይ ሆነው እናያቸዋለን። የምትወዷቸው የምታከብሯቸው ሼር እያደረጋችሁ ላይክ ሰብስክራይብ እያስደረጋችሁ ብዙ ስልክ ያላችሁ የጓደኞቻችሁ ስልክ ያላችሁ ወይም እንዲህ የምታውቋቸው ያላችሁ ሰብስክራይብ አስደርጓቸው።
ላይክ አስደርጉ። እነሱን ወደፊት ጉዞ ወደፊት እናደርጋቸው። ልጆች ናቸው። በእውነት ነው የምላቸው። ብዙ ምክር ያስፈልጋቸዋል። ብዙ ነገር ያስፈልጋቸዋል። በእነሱ እድሜ የሚሆን ነገር አይደለም። ከባድ ነገር ነው። ለምን መሰላችሁ? እዚህ ጋር ሚዲያ እናንተ ይሄን የምታወጡት ነው። ሚዲያ ላይ የሚቀርብ ነው የምታዩት። ብዙ ጣውረድ በዝቶበት ነው ይሄን ሚዲያ ላይ እኛ የምናየው። እኛ ራሱ አንድ ድምፅ አንድ ቪዲዮ ለመስራት ምን ያክል እንትን እንደሚለን እናውቃለን። አሁንም ቢሆን በጸሎት በድዋ አግዟቸው። ከዛሬው ደግሞ ብዙ ትምህርት እንደወሰዳችሁበት ሙሉ ተስፋ አለኝ። መጀመሪያ ራሳችሁ በራሳችሁ አፍርሳችሁት ኋላ ጽጽት ላይ ተመልሳችሁ ያ ነገር ልገንባው ብትሉ እጅግ ዋጋ ያስከፍላችኋል። እጅግ ትልቅ ቦታ ዋጋ ያስከፍላችኋል። ጸጸት ውስጥ ይከታችኋል። ለምን አደረግኩት? ለምን እንደዚህ ሆነ? አሁን ልበላችሁና እሺ ተመልሳችሁ ኢትዮጵያ ሳትፈልጉት ትንሽ ልስራ አልስራ ልሂድ አልሂድ እያላችሁ እያመነታችሁ ሄዳችሁ የሆነ ነገር አልሳካም ሲላችሁ ልመለስ ስትሉ ብዙ ዋጋ ሊያስከፍላችሁ ይችላል። አይጸጽታችሁም? ጸጽታችሁ አታቁም? ጸጽቷችሁ አታቁም? እንደዛ ነው በቃ የሰው ልጅ ህይወቱ እንደዛ ነው። በብዙ ነገሮች ውስጥ ጸጸት ውስጥ ይከታል። ለምን አሁን ብሩኬ ወድቄ ለምኛታለሁ ወድቄ ለምኛታለሁ አላነሳችኝም አለ። ብሩኬ አላነሳችህም? ኧረ አንስተሃለች። ሀይሚ እቅፍ አድርጋ አንስተሃለች። ኧረ ተው አይተነዋል። አይተናል። አንስተሃለች። በደንብ ነው እቅፍ አድርጋ ያነሳችህ። እና አሁንም ነገሮቻችሁ ተስተካክሎ ማየት ይሁንልን። በጣም ነው ይሄ ነው የጓጓ ነው። በቅርብ ቀን ደግሞ መልካም ነገር እንደሚመጣ ሙሉ ተስፋ አለኝ። ዛሬ እየሳቁ ደስ እያለኝ ነው ያየሁት ማለት ነው። በጣም ደስ እያለኝ ነው ያየሁት። ለምን ጋሼ የሚመክራቸው ምክር በጣም ደስ የሚሉ ናቸው። እውነት ነው። በጣም አደ ጊዜ ትዳር ውስጥ ገብታችሁ አይምሯችሁ መበጥበጥ ነው። ብዙ ነገር ዋጋ ያስከፍላችሁ። እኛ በልጅነታችን ትዳር ውስጥ ገብተን ብዙ እውነቴ ነው የምላችሁ ብዙ ዋጋ ያስከፍለውናል። ብዙ ዋጋ እንደዚህ ባልሆነ ሰዓት ራሱ ብዙ ዋጋ ያስከፍላል። በልጅነት ምንም ሳታውቁ ስለ ትዳር ምንም ሳታውቁ ስለ ህይወት ምንም ሳታውቁ ልጅ ይመጣል። በዛ መካከል ምን ያክል ህይወታችሁ ምን ያክል ውስጥ እንደሚገባ በእውነት ነው የምላችሁ ብዙ ዋጋ ያስከፍላል። ብዙ ትልቅ ዋጋ ያስከፍላል። እና ለሁላችሁም ይሄ ትልቅ ትምህርት አለበት። ተማሩበት። በዚህ ተማሩበት። አብሶ በዛሬ ተማሩበት። በትላንትን ተማሩበት። አሁን ሀይሜ ልመለስ አትክፋይ ነው። ብሩኬ ደግሞ አልፈልግም ነው። ብሩኬ ተው ተመለስ፣ ተመለስ። ብራንድ ሚስትህ ይዘህ ተመለስ እልሃለሁ የኔ ውድ ልጅ ተመለስ። ብራንድ ሚስት አለች። ብራንድ ናት እኮ እሷ። ዳይመንድ ሚስት ይዘህ ተመለስ። በጣም ደስ ብሎኛል። በእውነት ነው የምላችሁ ከምላችሁ በላይ ደስ ብሎኛል። ነገ ደግሞ ሰላም፣ ደስታ፣ ፋፈሽ ብለው እንደሚመጡ ሙሉ ተስፋ አለኝ። እግዚአብሔር አምላክ ጣልቃ ይገባል። ነገሮቻቸው ተስተካክሎ በሰላም እንደሚመጡ ሙሉ ተስፋ አለኝ እና ውድ ቤተሰቦች እወዳችኋለሁ። ሰብስክራይብ፣ ላይክ እያደረጋችሁ ጉዞ ወደፊት። እስኪ የዛሬ ቪዲዮ እንዴት አያችሁ? ጋሽዬ፣ እሙሽዬ፣ ብሩኬ፣ ሀይሚ እግዚአብሔር እድሜ ጤና ይስጥልን። እሙሽዬ እና ጋሼ በእውነት እግዚአብሔር አምላክ እድሜ ጤና ይስጣችሁ። ደስ ስትሉ